በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ልጆች የእናታችን የእመቤታችን የቅድስት ድንግል ማርያም ባለሟሎች እንደምን ሰነበታችሁ? አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን እዚህ ዕለት እዚህ ሰዓት ስላደረሰን ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል አደረሳችሁ። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው ዮም ፍስሐ ኮነ በእንተ ልደታ ለማርያም የሚል ነው። ይህንን በርዕስነት ያነሳነውን ኃይለ ቃል የተናገረው ኢትዮጵያዊ ሊቅ ቅዱስ ያሬድ ነው። በማርያም ልደት ምክንያት ዛሬ ደስታ ሆነ። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት ሁላችን እንደምናውቅ በየዓመቱ ከምናከብራቸው ከእመቤታችን 33ቱ በዓላት መካከል አንደኛው የልደት በዓሏን ይህም ግንቦት 1 ቀን የምናከብረው ነው። በዚሁ መሰረት ስለ እመቤታችን ልደት ከመጽሐፍ ቅዱስና ከነገረ ማርያም ጋር እያደረግን እንደ እግዚአብሔር መልካም ፈቃድ ጥቂት ጊዜ እንማማራለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችን ከፍቶ እንዲያስተምረን የእሱ ቅዱስ ፈቃዱ ይሆንልን። አንዳንድ ሰዎች ወደ ትምህርቱ በጥልቀት ከመሄዳችን በፊት የእመቤታችንን የልደት በዓል ስናከብር የሚቃወሙ ሰዎች አሉ። በቤተ ክርስቲያን ውስጥ አስቀድመን የምናከብረው የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል ነው። ከዚህ በማስከተል የእናቱን የእናታችን የእመቤታችን የቅድስት ድንግል ማርያምን የልደት በዓል እናከብራል። ቅዱስ ያሬድ እንደተናገረው በማርያም ልደት ምክንያት ዛሬ ደስታ ሆነ ነው ያለ። መጽሐፍ ቅዱስን ስናነብ የአዋጅ ነጋሪ ቃል እየተባለ የሚጠራ የጌታ መንገድ ጠራጊ መጥምቀ መለኮት በመወለዱ ብዙዎች ደስ ይላቸዋል ተብሎ ተጽፎልናል። በዚህ በሉቃስ ወንጌል በምዕራፍ 1 ቁጥር 14 ላይ የተመዘገበ እግዚአብሔር ቃል በመጥምቀ መለኮት በቅዱስ ዮሐንስ መወለድ ብዙዎች ደስ ይላቸዋል ተብሎ ከተጻፈ የነገስታት ንጉስ የአማልክት አምላክ የጌቶች ጌታ የኃያላን ኃያል የሆነው ኢየሱስ ክርስቶስን ለመውለድ የተመረጠች በአምላክ ልቡና አስቀድማ የታሰበች በድንግል ማርያም ልደትማ ብዙዎቻችን ከዛ በላይ ደስ ይለን ይገባል። ከዮሐንስ ልደት በላይ የድንግል ማርያም ልደት ሁላችንን ሊያስደስተን ይገባል። ለዚህ ነው ቅዱስ ያሬድ ዮም ፍስሐ ኮነ በእንተ ልደታ ለማርያም ብሎ የተናገረው። በዚሁ መሰረት ልደቷን አንስተን ዋና ዋና የምንላቸውን ነገሮች ለመመልከት እንሞክራለን። እግዚአብሔር መንፈስ ቅዱስ በመካከላችን ተገኝቶ የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፈቃዱ ይሆንልን። እንግዲህ ሁላችን እንደምናውቀው በዓለማችን ላይ ብዙ ሰዎች የልደት በዓላቸውን ያከብራል። በሕይወትም እያሉ ከሞቱም በኋላ የልደት በዓላቸው ይከበርላቸዋል። ሮጦ የቀደሙ ሊሆኑ ይችላሉ። ለሀገር ባለውለታ የሆኑ ሰዎች ሊሆኑ ይችላሉ። ጦረኞች ሊሆኑ ይችላሉ። ብቻ ስመጥርና ዝነኛ የሆኑ ሰዎች በሕይወት እያሉም ከሞቱም በኋላ ካለፉ በኋላ የልደት በዓላቸው ይከበራል። የነሱ የልደት በዓል ከተከበረ የእመቤታችን የልደት በዓል የንጽህናችን መሰረት የሆነች የመመኪያችን ዘውድ የሆነች ድንግል ማርያም ወላዲት አምላክ እንዴት ነው የልደት በዓሏ ማይከበረው? መጽሐፍ ቅዱስን ስናነብ ጌታችን ኢየሱስ ክርስቶስ ወደዚህ ምድር እስከመጣበት ቀን ድረስ የቤተ መቅደስ መታደስ በዓል እየተባለ ይከበራል። ይህ ታሪክ በዮሐንስ ወንጌል በምዕራፍ 10 ቁጥር 22 ላይ የተመዘገበ ታሪክ ነው። እንግዲህ አማናይቷ የእግዚአብሔር ቤተ መቅደስ ድንግል ማርያም ወላዲት አምላክ ናት። የቤተ መቅደሱ የመታደስ በዓል ተከበረ ካለ መጽሐፍ ቅዱስ የእግዚአብሔር ማደሪያ የሆነችዋ ቤተ መቅደስ ድንግል ማርያም ወላዲት አምላክ የልደት መታሰቢያ በዓሏ ቢከበር
ምኑ ነው ችግሩ? ምኑ ነው ከመጽሐፍ ቅዱስ ሐሳብ ውጪ የሚያሰኘው? የትኛው መጽሐፍ የጻድቅ መታሰቢያ ለበረከት ነው ብሎ ስለሚል የእመቤታችንን የልደት በዓል መታሰቢያ እናደርጋለን። በረከቷ ከሁላችን ጋር ይሆንልን። እንግዲህ መጽሐፍት እንደሚናገሩት የእመቤታችን ልደት እንደ እንግዳ ደራሽ፣ እንደ ውሃ ፈሳሽ፣ እንደ ወፍ ዘራሽ የሆነ ሳይሆን በብሉይ ኪዳን ነቢያት በብዙ ህብርና አምሳል ተናግረውለታል። እነ ኢሳይያስ የተናገሩት አለ፣ እነ ሶሎሞን የተናገሩት አለ፣ እነ ዳዊት የተናገሩት አለ። ሁሉን ለመተረክ ጊዜ ስለሌለን ከነዚህ መካከል ዳዊት የተናገረውን አንድ ቃል አንስተን እየዘረዘርን እናየዋል። በዚህ በዳዊት መዝሙር በመዝሙር 86 ቁጥር 1 ላይ ስትመለከቱ እንዲህ ተብሎ ተጽፏል። መሰረቶቿ በተቀደሱ ተራራዎች ናቸው፣ ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳቸዋል ነው የሚለው። ይሄ በግንቦት አንድ ቀን በሚቀደሰው ቅዳሴ ዲያቆኑ የሚሰብከው ምስባክ ይሄ ነው። መሰረታትያ ውስተ አድባር ቅዱሳን እያለ ማለት መሰረቶቿ በተቀደሱ ተራራዎች ናቸው ነው የሚለው። መጀመሪያ ይህን ቃል ዳዊት የተናገረው ስለ ሀገሪቱ ስለ ኢየሩሳሌም የተናገረው ቃል። ሁላችን እንደምናውቅ የኢየሩሳሌም ከተማ የተዋቀረችው የተሰራችው ወይም ደግሞ የተከበበችው በተቀደሱ ተራራዎች ናቸው። ደብረ ታቦር ተብሎ በሚጠራው ተራራ፣ ደብረ ዘይት በሚባለው ተራራ፣ የሞሪያን ተራራ አብርሃም ልጁ ይስሐቅን ሊሰዋበት ይዞ ሄደው ተራራ ማለት የቄርሜሎስ ተራራ እና ሌሎችም የተቀደሱ ተራራዎች የከበባት ናት ኢየሩሳሌም ማለት። ስለዚህ መሰረቶቿ የተቀደሱ ተራራዎች ናቸው ሲል ስለ ኢየሩሳሌም የተነገረ ቃል ነው። የኢየሩሳሌም ከተማ በተቀደሱ ተራራዎች፣ ደብረ ታቦር ጌታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበት ተራራ ነው። በዚህ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ ሊቀ ሐዋርያት ቅዱስ ጴጥሮስ ምንድን ነው ያለው? በቅዱሱ ተራራ ሳለን ይህን ድምፅ ሰማናል። ተራራው ቅዱስ የተባለበት ምክንያት ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበት ተራራ ነው። ስለዚህ ባጭሩ መሰረቶቿ የተቀደሱ ተራራዎች ናቸው ማለት ስለ ኢየሩሳሌም ስለ ሀገሪቱ የተነገረ ቃል። ለፍጻሜው ልበ አምላክ ዳዊት ይህን የተናገረው ስለ እመቤታችን ስለ ቅድስት ድንግል ማርያም የዘር ሐረግ ነው። መሰረቶቿ የተቀደሱ ተራራዎች ናቸው ሲል አባቶቿ፣ አያቶቿ፣ እሷ የተገኘችበት ዘር እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዳዊት ቅድመ አያቶቿ እነ ጴጥሪቃና እነ ቴክታን ሁሉ የሚያመለክት ቃል ነው። መሰረቶቿ የተቀደሱ ተራራዎች ናቸው። የእመቤታችን ቅድመ አያቶች የተቀደሱ ናቸው፣ ቅዱሳን ናቸው፣ በእግዚአብሔር ፊት ሞገስ ያላቸው፣ በእግዚአብሔር ፊት ተቀባይነት ያላቸው ናቸው ብሎ ሲናገር ነው ይህንን ቃል ዳዊት ያነሳው። እስኪ የእመቤታችን ልደት ምን እንደሚመስል በነገረ ማርያም ላይ የተጻፈውን ነገር በጥቂቱ ለአብነት እስኪ እንመልከት። እንግዲህ ብዙ ጊዜ እንደሚተረክልን የእመቤታችን ቅድመ አያቶች ጴጥሪቃና ቴክታ ተብለው ይጠራል። እነዚህ ሁለት ባልና ሚስት እጅግ ባለጸጋ እንደነበሩ በእግዚአብሔር ፊት ያለ ነቀፋ ይኖሩ የነበሩ ልክ እንደ ኤልሳቤጥና እንደ ዘካርያስ በእግዚአብሔር ፊት ጻድቃን እንደነበሩ ነገረ ማርያምን ስናነብ የተመዘገበልን ታሪክ። ምንም ባለጠጎች ቢሆኑ፣ ምንም ጻድቃን ቢሆኑ፣ ምንም በቅድስና ያለ ነቀፋ የሚመላለሱ ቢሆኑም ነገር ግን ሀብታቸውን ንብረታቸውን የሚወርስ ልጅ አልነበራቸውም፣ ልጅ አልተሰጣቸውም ነበረ ነው የሚለው። ወገኖቼ በእግዚአብሔር ፊት ጻድቅ ብንሆንም በእግዚአብሔር ፊት ቅዱስ ብንሆንም እንደ ቃሉ እንደ ሕጉ እንደ ትእዛዙ ብንመላለስም አንዳንድ ጊዜ እኛ የፈለግነው ነገር ላይደረግልን ይችላል። አሁን ብዙ ሰዎች እግረ መንገዳችንን ልጅ መውለድና አለመውለድ ከኃጢአትና ከጽድቅ ጋር የሚያገናኙ ሰዎች አሉ። በፍጹም መውለድና አለመውለድ ከኃጢአትና ከጽድቅ ጋር አይገናኝም። በዚህ በሉቃስ ወንጌል ምዕራፍ 1 ላይ ስናነብ ስለ ዘካርያስና ስለ ኤልሳቤጥ ጸሐፊው ሲጽፍልን በጌታ ፊት እንደ ቃሉ እንደ ሐሳቡ የሚመላለሱ የሚኖሩ ያለ ነቀፋ የሚሄዱ እንደነበረ ይተርክና ነገር ግን ኤልሳቤጥ መካን ነበረች ነው። ጻድቃን ነበሩ፣ ያለ ነቀፋ ይመላለሱ ነበረ፣
ሕጉን ትእዛዙን ይጠብቁ ነበር ካለ በኋላ ኤልሳቤጥ ግን መካን ነበረች። ስለዚህ አለመውለድ ከኃጢአት ጋር የሚያገናኘው ምንም ነገር የለም። እግዚአብሔር ከፈለገ ልጅ ይሰጠናል። እግዚአብሔር ካልፈለገ ልጅ አይሰጠንም። አለመስጠቱም መስጠቱም ስጦታ። መጽሐፍ ቅዱስን ስናነብ አግብተው የወለዱ ሰዎች አሉ፣ አግብተው ደግሞ ያልወለዱ ሰዎች አሉ። ስለዚህ ባካችሁ ይሄ ድምፅ የሚሰማችሁ ሁላችሁ አለመውለድን እንደ መረገም፣ አለመውለድን እንደ ኃጢአት ያሰብንበት ያለፈው ዘመን ይብቃ። እንመለስ ወደ ቀደመ ነገራችን። የእመቤታችን ቅድመ አያቶች ጴጥሪቃና ቴክታ ብዙ ሀብት ብዙ ንብረት ቢኖራቸውም ልጅ አልነበራቸው። ሁልጊዜ ወደ እግዚአብሔር ፊት ቆመው ልጅ እንዲሰጣቸው ይማጸኑት ይለምኑት ነበር ይላል። ከዕለታት አንድ ቀን አንድ ራእይን ተመለከቱ ይላል። ያዩት ራእይ ምንድን ነው? ከአንድ በረት ውስጥ 7 ነጫጭ እንቦሳ ሲወጡ፣ 7ተኛዋ እንቦሳ ደግሞ ጨረቃን ስትወልድ፣ ጨረቃዋ ደግሞ ፀሐይን ስትወልድ ተመለከቱ። ይህንን ራእይ በሀገራቸው ወዳለ ህልምን የሚፈታ ራእይን ወደሚፈታ ሰው ሄደው ነገሩት። እንዲህ አድርጎ ፈታላቸው ይላል። 7 ነጭ እንቦሳ ከበረት ውስጥ ሲወጣ ማየታችሁ 7 ደጋግ ሴት ልጆችን ትወልዳላችሁ። 7ተኛዋ ጨረቃን መውለዷ ደግሞ ከሰው ወገን የከበረች የተወደደችን ልጅ ትወልዳላችሁ። የፀሐዩ ነገር አልተገለጠልኝም፣ ጊዜ ይፍታው አላቸው ነው የሚለው። ህልም ፈቺው በነገራቸው መሰረት ቴክታ ጸነሰች። እግዚአብሔር አሰባት ይላል። የተዘጋ ማህፀኗን ከፈተላት፣ የደረቀ ማህፀኗን አለመለመላት። ሴት ልጅ ወለደች። ስሟንም ሄሜን ብላ ጠራችው ይላል። ሄሜን ደርዲንን ወለደች። ደርዲን ቶናን ወለደች። ቶና ሲካርን ወለደች። ሲካር ሴትናን ወለደች። ሴትና ሄርሜላን ወለደች። ሄርሜላ የእመቤታችንን እናት ቅድስት ሐናን ወለደች ይላል። ቅድስት ሐና ለአቅመ ሔዋን ስትደርስ ከዳዊት ወገን የሆነ ኢያቄም ለሚባል ሰው ታጨችና በጋብቻ ከኢያቄም ጋር መኖር ጀመረች ነው የሚለው። እነዚህም ባልና ሚስቶች በእግዚአብሔር ፊት ሐናና ኢያቄም ያለ ነቀፋ እየሄዱ ጻድቃን ነበሩ። ሃይማኖታቸው የጸና ምግባራቸው የቀና እግዚአብሔርን የሚፈሩ ሰውን የሚያፍሩ ነበሩ። ግን መካንነት ከቅድመ አያታቸው ወርዶ ሐና መካን ነበረች። ማህፀኗ ተዘግቶ ነበረ። ልጅ መውለድ አትችልም ነበር ይላል። አንድ ቀን ወደ ቤተ መቅደስ ሲሄዱ ርግብ ከልጆቿ ጋር ስትጫወት አዩ። እንዲህም ብለው አሉ፣ እቺ ፈርሳ በስብሳ የምትቀር ግዕዛን የሌላት ርግብ ልጅ አላት፣ ለእኔ ግን ልጅ ነሳኸኝ ብላ አለች ሐና። ልጅ ብሰጠኝ ሴትም ይሁን ወንድ እኔን እንዲያገለግል አልፈልግም፣ ለቤተ መቅደስ አገልጋይ እንዲሆን እሰጠዋለሁ ብላ ስለተሳለች። እግዚአብሔር የለመኑትን አይነሳ፣ የነገሩትን አይነሳ። ጸሎታቸውን ሰማ፣ ልመናቸውን አደመጠ። ልክ ነሐሴ 7 ቀን እመቤታችን ቅድስት ድንግል ማርያም ተጸነሰች ይላል። እግዚአብሔር የተመሰገነ ይሁን። ወገኖቼ መጽሐፉ ምንድን ነው የሚለው? በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን ሁሉ በክርስቶስ ኢየሱስ ክብርና ምስጋና ይግባው፣ አሜን ነው የሚለው። እዚህ ኤፌሶን ምዕራፍ 3 ቁጥር 20 ላይ የተመዘገበ እግዚአብሔር እግዚአብሔር የለመነውን ብቻ አይደለም የሚሰጠን፣ ከለመነው በላይ ነው የሚሰጠን። እግዚአብሔር ያሰብነውን ብቻ አይደለም የሚሰጠን፣ ካሰብነው በላይ ይሰጠናል። ሐናና ኢያቄም ልጅ እንዲሰጣቸው ለመኑት። የተከበረች የተወደደች ብለው አይደለም፣ በቃ ልጅ ስጠን ነው ያሉ። ስድባችንን አርቅልን ያሉ። ለምን? በዚያ ዘመን አለመውለድ እንደ መረገም ስለሚቆጠር ማለት። እግዚአብሔር ቢጠላቸው እንጂ እግዚአብሔር ቢወዳቸውማ ልጅ ይሰጣቸው ነበር ይሏቸዋል። ብዙ ሰው ይነቅፋቸዋል። ቤተ መቅደስ እንኳን መጥተው መባ መስዋዕት ላቅርብ ቢሉ መባቸውን አይቀበሏቸውም ነበረ። በዚህ ሐና ልቧ ያዝን ነበረ። በዚህ ኢያቄም ልቡ ያዝን ነበረ። አሁን ሐዘናቸውን እግዚአብሔር ለደስታ ለወጠ። ስድባቸውን አራቀ። የለመኑትን ብቻ ሳይሆን ከለመኑት በላይ አደረገላቸው። የድህነት ምክንያት የሆነችውን የንጽህናችን መሰረት የሆነች የመመኪያችን ዘውድ የሆነች ድንግል ማርያም ወላዲት አምላክ ነሐሴ 7 ቀን በሐና ማኅፀን ተጸነሰች ይላል። እግረ መንገዳችንን ይሄ ድምፅ የሚሰማችሁ ምናልባት
በልጅ ያልተባረካችሁ ልጅ እግዚአብሔር ያልሰጣችሁ ሰዎች በትዕግስት ሆናችሁ ጠብቁ። የሐና አምላክ የኛም አምላክ ነው። ሐናን ያሰበ ሐናን በድንግል ማርያም የባረከ እናንተንም ይባርካችኋል። መጽሐፍ ቅዱስን ስናነብ በርካታ መካኖች አሉ። 7 መካኖች አሉ። 6ቱ መካኖች ወልደዋል። አንዷ ሜልኮል ብቻ ነው ያልወለደችው። 6ቶቹ ግን ወልደዋል። ስለዚህ ባለመውለድ ውስጥ ያለን በልጅ ያልተባረክን ልጅ ያልተሰጠን ሰዎች ካለ እግዚአብሔርን በትዕግስት ሆነን እንጠብቅ። ይመጣል። የተዘጋውን ማህፀን ይከፍታል፣ የደረቀውን ማህፀን ያለመልማል። እኛ ስንጨርስ የኔ ነገር አበቃልኝ ብለን ስንል እግዚአብሔር ያን ጊዜ ስራ መስራት ይጀምራል። ዳዊት ምን ብሎ ነው የተናገረው? ችግረኛን ከመሬት የሚያነሳ ምስኪኑን ከፋንድያ ከፍ ከፍ የሚያደርግ መካኒቱን በቤት የሚያኖራት ደስ የተሰኘች የልጆች እናት የሚያደርጋት ሃሌሉያ ነው የሚለው መጽሐፍ። መዝሙር 112 ቁጥር 8 ላይ የተመዘገበ ቃል። ስለዚህ ችግረኛውን እግዚአብሔር ከመሬት ያነሳል፣ መካኒቱን እግዚአብሔር ወላድ ያደርጋል፣ የተዘጋውን ማህፀን ይከፍታል፣ የደረቀውን ማህፀን ያለመልማል፣ ልጅ ላጡ ልጅ መስጠት ይችላል። እንመለስ ወደ ቀደመ ነገራችን። ሐናን እግዚአብሔር አሰባት። ልክ ነሐሴ 7 ቀን እመቤታችን ተጸነሰች ይላል። ግንቦት 1 ቀን በዛሬው ቀን ማለት እመቤታችን ቅድስት ድንግል ማርያም ተወለደች። ልክ ገና በማህፀን ውስጥ ሳለች ይላል ነገረ ማርያሙን ስናነበው ተአምር ትሰራ ነበረ። አይሁድ በምቀኝነት ተነሱና ሐናና ኢያቄምን አሳደዷቸው ይላል። እመቤታችን የተወለደችው ከቤት ውጪ ነው ታውቃላችሁ። በሊባኖስ ተራራ ላይ ነው የተወለደችው መጽሐፉ እንደሚነግረን ማለት። ውጪ የተወለደችበት ምክንያት በአይሁድ ምክንያት ተአምር ስትሰራ ገና በእናቷ በሐና ማህፀን ሳለች በምቀኝነት ተነስተው አሳደዷት። በሚወጡበት ጊዜ ከቤት የተቦካ የተጋገረ ነገር ይዘው አልወጡም። ጥሬ ነው ይዘው የወጡትን ያን ጥሬ እየቀቀሉ ንፍሮ አድርገው ይበሉ ነበረ። ዱቄት ይዘው ወጥቶ ነበረ። ያን ዱቄት ቂጣ እያደረጉ እየጋገሩ ይበሉ ነበረ። እመቤታችን የተወለደችው ከቤት ውጪ ነው። ልጇ ኢየሱስ ክርስቶስም የተወለደው ታውቃላችሁ በከብቶች ግርግም ውስጥ ነው። በተናቀ ስፍራ፣ ለዓይን በሚከፋ ለአፍንጫ በሚከረፋ ስፍራ በከብቶች ግርግም ውስጥ ነው ጌታችን ኢየሱስ ክርስቶስም የተወለደው። ስለዚህ እመቤታችን ልክ ግንቦት 1 ቀን በሊባኖስ ተራራ ላይ ተወልዳለች። ስሟንም ማርያም ብለው አወጡላት ይላል። የእግዚአብሔር ስጦታ ናት ብለው ሲሉ፣ መንግስተ ሰማያት መርታ የምታስገባ ናት ብለው ሲሉ ሐናና ኢያቄም ስሟን ማርያም ብለው ጠሯት ነው የሚለው። ወገኖቼ እኛ ከመወለዳችን በፊት ብዙ ዝግጅት ተደርጎልን ነው የምንወለደው። አልጋ ተገዝቶልን፣ አንዳንዶቻችን የምንለብሰው ልብስ ተዘጋጅቶልን፣ ጡጦ ተዘጋጅቶልን፣ የምንቀይራቸው ብዙ አልባሳቶች ተዘጋጅተውልን እንዳቅማችን ማለት ነው የምንጠቀለልበት ወርቀ ዘቦ ተዘጋጅቶልን ነው በክብር ነው የምንወለደው ብዙዎቻችን። የጌታ እናት ድንግል ማርያም ወላዲት አምላክ ግን ማንም ሰው የሚጠይቃትን በሌለበት ስፍራ ላይ ከቤት ውጪ በሊባኖስ ተራራ በማይመቸው ስፍራ ላይ እመቤታችን ግንቦት 1 ቀን ተወልዳለች። በረከቷ ከሁላችን ጋር ይሆንልን። እንግዲህ እኛ በዓሉን ከቤት ውጪ ወጥተን የምናከብርበት ምክንያት እመቤታችን ከቤት ውጪ ስለተወለደች ነው። አሁን አንዳንድ ሰዎች ይህን ባለማወቅ ጥያቄ የሚያነሱ ሰዎች አሉ። ውጪ ወጥተን ንፍሮውን ቀቅለን ቂጣውን ጋግረን አቅማችን በፈቀደ ጸበል ጻዲቅ አዘጋጅተን ስንበላ ስንጠጣ የእመቤታችንን የልደት በዓል መታሰቢያ ስናደርግ ከየት አምጥተውት ነው ባዕድ አምልኮ እያመለኩ ነው ብለው የሚናገሩ ሰዎች አሉ። መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ነው። ወገኖቼ በእኛ ቤት ውስጥ አንድም ባዕድ አምልኮ የለም። ሁሉም ምክንያት አለ። ሁሉም መሰረት አለ። እንደ እንግዳ ደራሽ፣ እንደ ውሃ ፈሳሽ፣ እንደ ወፍ ዘራሽ የሆነ ነገር በቤተ ክርስቲያናችን ውስጥ የለም። ስለዚህ በግንቦት 1 ቀን የእመቤታችንን የልደት በዓል ከቤታችን ውጪ ወጥተን የምናከብርበት ምክንያቱ
እመቤታችን ቅድስት ድንግል ማርያም ከቤት ውጪ ስለተወለደች ነው። አንዳንድ ሰዎች እርግጥ ነው ባለማወቅ ይህንን ደግ በዓል፣ ይህንን መልካም በዓል፣ ይህን መንፈሳዊ በዓል ምክንያት በማድረግ ባዕድ አምልኮ የሚያደርጉ ሰዎች አንዳንዶች ሊኖሩ ይችላል። ለነሱ እግረ መንገዳችንን መልእክት እናስተላልፋል። በዓሉ መንፈሳዊ ነው። በመንፈሳዊ መንገድ ብቻ ልናከብረው ይገባል። መብላቱ ችግር የለውም፣ መጠጣቱ ችግር የለውም። እንደየአቅማችን ተሰብስበን አቅማችን የፈቀደውን ነገር የእመቤታችንን ልደት እያሰብን ማድረጉ በራሱ ኃጢአት አይደለም፣ በራሱ ስህተት አይደለም። ስህተት የሚሆነው አንዳንድ ሰዎች ቡናውን እየረጩ ንፍሮውን እየበተኑ ደሙን ግንድ እየለቀለቁ ለአውጋር፣ ለቆሌ፣ ለአድባር የሚሉ ሰዎች አሉ። ይሄ ከቤተ ክርስቲያኒቱ አስተምህሮ ውጪ የሆነ ቤተ ክርስቲያን የማትቀበለው ቤተ ክርስቲያን የማትደግፈው ነገር። በእመቤታችን ልደት ምክንያት ባዕድ አምልኮ እንድናመልክ አልተፈቀደልን። በዓሉ መንፈሳዊ ነው። በመንፈሳዊ መንገድ ግን ማክበር የተፈቀደ ነው። አሁን አንዳንድ ሰዎች በሰፈር ውስጥ ገንዘብ ይሰበስባሉ፣ ለግንቦት ልደታ ብለው ማለት። ከዛ ገንዘብ ተሰብስበው በግ ይገዛል፣ ሌላም ነገር ይዘጋጅና ራሳቸው ብቻቸውን ተሰብስበው የሚበሉ ሰዎች አሉ። ወገኖቼ ይሄ መንፈሳዊ በዓል አከባበር አይደለም። ጎረቤታችን፣ አጠገባችን፣ አዎ ኑሮ የከበዳቸው በቀን አንድ ጊዜ መብላት ያቃታቸው እነሱንም የምናሳትፍ ከሆነ እነሱንም አዎ በእንግድነት ወደኛ ቀርበው ያለውን እንዲቃመሱ ያደረግነው ከሆነ በዓሉ ትርጉም ያለው በዓል ይሆናል። ከበዓሉ በረከት ማግኘት እንችላለን። ግን እኛው ገንዘብ አዋተን እኛው ብቻችንን በራችንን ዘግተን ተሰብስበን የምንበላ ከሆነ በዓሉ ትርጉም አይኖረውም፣ በረከትም ማግኘት አንችልም። እመቤታችንም በዚህ ደስ አትሰኝም። በእውነት ከበዓሉ በረከት ማግኘት የምንችለውና በዓሉ ትርጉም ያለው በዓል መሆን የሚችለው ለድሆች ቸርነት ስናደርግ፣ የተራበውን ስናበላው፣ የተጠማውን ስናጠጣው፣ አብረን በደስታ ተካፍለን የምንበላ ከሆነ በዚህ በዓል በረከትና ዋጋ ማግኘት እንችላለን። ዮም ፍስሐ ኮነ በእንተ ልደታ ለማርያም። በማርያም ልደት ምክንያት ዛሬ ደስታ ሆነ፣ ቅዱስ ያሬድ የተናገረው ቃል። ስለዚህ የደስታ በዓል ነው። በእውነት በእመቤታችን መወለድ በጣም ደስ ብሎናል። እሷ ተወለደች ማለት ጌታችን ኢየሱስ ክርስቶስ ሊወለድ 15 ዓመት ቀርቶታል ማለት ነው። ስለዚህ እመቤታችን የድህነታችን መሰረቷ እሷ ናት። የድህነታችን ምክንያቷ እሷ ናት። ለዚህ በዓል ያደረሰን አምላክ ስሙ የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳልብን። የሁላችንን መጨረሻ እግዚአብሔር ያሳምር።